እንጀራ ለመጀመሪያ ጊዜ ስሞክሩ አልሳካ ሲላችሁ ያለውን ስሜት ታውቁታላችሁ አይደል? በጣም ነበር የተናደርኩት። ለመጀመሪያ ጊዜ ምጣድን ገዝቼ ጤፍ ገዝቼ እንደ አዲስ ፕሮሰሱን እርሾም እንደዚህ እንደምታዩት አዘጋጅቼ እንጀራ ለመጋገር ሞክሬ ነበር፣ ግን አልተሳካም። ደስ የሚለው ነገር ግን መጨረሻ ላይ መፍትሄውን አግኝቻለሁ። እሱን ላካፍላችሁ ፈልጌ ነው። እንደኔ ከተቸገራችሁ የአዝመራ ጤፍ ነበር የገዛሁት። ከዚህ በፊት እንዳያችሁት አዝመራ ጤፉን በእርሾ አድርጌ አቀላቅዬ በክዳን ባለው በደንብ ግጥም በሚል ክዳን እርሾን ሰራሁኝ። ያው እዚሁ ቲክቶክ ላይ ነበር እሱን ያየሁትኝ። እንደሱ አድርጌ ካዘጋጀው በኋላ ለሁለት ቀን አካባቢ ጨለም ያለ ቦታ ላይ አስቀምጨው እርሾዬን አዘጋጀው ማለት ነው። ከዛ ጤፌን ደግሞ ለሌላ ቀን እንዲመቸኝ በዚህ ለማውጣት እንዲመቸኝ በዚህ ዕቃ አድርጌ ያስቀመጥኩት። እንደምታዩት ከ2 ከ3 ቀን በኋላ እርሾዬ እንደዚህ ሆኖ ነበር። በጣም ነበር ደስ ያለኝ፣ የሚሳካ መስሎኝ ማለት ነው። ወደ ማብካት ነው የሄድኩትኝ። ለማብካት የሚያዘጋጀው ዕቃ ደሴም ነው ከማስቀምጥበት ዕቃ ጋር። አይ ቲንክ ግን ይሄ የሚሆን አልመሰለኝም። መጨረሻ ላይ ግን እናየዋለን። ትንሽ የሰፋ ይመስለኛል ካቦካሁት ጋር ለሙከራ ስለሆነ ትንሽ ነው ያቦካሁት። እርሾዬም እንደዚህ እንደምታዩት አሪፍ ነው ብዬ ስላሰብኩ እርሾዬን ወደ ዱቄቱ አስገባሁት ማለት ነው። ይሄን ፕሮሰስ በሙሉ ያየሁትኝ ከቲክቶክ ላይ ነው። ያው የኢትዮጵያ አቦካክና የዚህ ከኢትዮጵያ ውጭ ስንሆን የምንጠቀም አቦካክ የተለያየ ስለሆነ ለብ ያለ ውሃ እያረኩኝ በእጅ የማይቦካ አይነት ቪዲዮ ነው ያየሁትኝ የነበረው። ዝም ብዬ እንደዚህ በማቀላቀያ ማቀላቀል ጀመርኩ። ካቀላቀልኩት በኋላ ውሃ 2 ካፕ ውሃ ነው ያረኩበት። 2 ካፑን ውሃ ከላይ እንደሚዛፈፈው እንደምታዩት ማለት ነው። እንደሱ አረኩኝ። 3 ቀን አቆየሁት። በየቀኑ ውሃ እየቀየርኩለት 3 ቀን ካቆየሁት በኋላ እንደዚህ አብሲቴን ጣልኩኝ ማለት ነው። ሪዛልቱ ግን ይህንን ይመስል ነበር። በጣም ነበረ የሚያናድደው፣ ግን ኢትስ ኦኬ ብዬ ሞከርኩኝ። የሞከርኩትና የተሳካልኝ ነገር ምን እንደሆነ ልንገራችሁ። አሁን ባቦካው በነጋታው ነው ውሃዬን የቀየርኩት። ውሃውን መቀየር የነበረብኝ እንደ ቦካ ካየው በኋላ። ይሄ መብካት ማለት እንደ አረፋ ነገር አይን ነገሮች ሲያወጣ ሊጡ ራሱ መቀየር ነበር የነበረብኝ። እኔ ግን ምንድን ነው ያደረኩት በነጋታው ሲባል በቃ እና ውሃውም የሆነ ከለሩ እየተቀየረ ሲሄድ እየተበላሸ ስለመሰለኝ ወዲያው ቀየርኩት። ግን መብካት ነበረበት። ውሃው ትንሽ እንደ መጥቆርም ቢል ኢትስ ኦኬ መብካት ነበረበት። እንደምታዩት በሁለተኛ ሙከራ ላይ ደግሞ ይሄን የመሰለ እንጀራ ነው ይወጣልኝ እና ለሙከራ ብዬ ትንሽ እየነጋገርኩት በጣም ነበር ደስ ያለኝ። በቃ አይኑን ሳይ አልገባችሁም? የሆነ ቤቴ ሙሉ የሆነ ነው የመሰለኝ። አሪፍ እንጀራ ወጣልኝ ብዬ ደስ ነው ያለኝ። ከዛ በኋላ እርሾዬን አስቀመጥኩኝ። አሁን በደንብ መጋገር ጀምሬያለሁ። ሙሉ ቪዲዮ ደግሞ በደንብ አድርጌ ዲቴል እንድሰራላችሁ ከፈለጋችሁ እንደኔ ከተቸገራችሁ የጠቀመኝን ሙሉ ሰራላችኋለሁ። ኮሜንት ላይ ጻፉልኝ። እንጀራዬን በሽሮ እንደዚህ በልቻለሁ። ባይ